ይህንን ለማንም ቢሆን አትናገሩ። አንድን ሰው ከምንም በላይ አምናችሁ የልባችሁ ሚስጥር አውጥታችሁ ነግራችሁት ከጊዜ በኋላ ያ ሰው ያንን በቅንነት የነገራችሁትን ነገር እንደ የጦር መሳሪያ ተጠቅሞ ሊያጠፋችሁ ሲሞክር አይታችሁ ታውቃላችሁ? የሰው ልጅ ስነ ልቦና እጅግ በጣም የተወሳሰበና በማያቋርጥ ተለዋዋጭነት ውስጥ ያለ ነው። ዛሬ አብሯችሁ የሚስቅ አብሯችሁ የሚበላ እንደ ራሳችሁ የምታምኑት ሰው ነገ ሁኔታዎች ሲቀየሩ ምን ሊሆን እንደሚችል ማንም ሊተነብይ አይችልም። አብዛኞቻችን በስሜት ተገፋፍተን ወይም የሰዎችን ጊዜያዊ ቅርበት አምነን ስለ ራሳችን ሁሉም ነገር ገልጠን እናሳያለን። ነገር ግን የስነ ልቦና ሳይንስ የሚያስጠነቅቀን አንድ አስፈሪ እውነታ አለ። የቱንም ያህል ብታምኑት የልብ ጓደኛችሁ፣ የቅርብ ቤተሰቦቻችሁ ወይም አብሯችሁ የሚኖር ሰው ቢሆንም በሕይወታችሁ በጭራሽ ለማንም ቢሆን አውጥታችሁ ልትናገሯቸው የማይገቡ ወሳኝ ነገሮች አሉ። እነዚህን ነገሮች መናገር ማለት የገዛ ሕይወታችሁን የሪሞት ኮንትሮል ደካማ ጎናችሁን ለሌላ ሰው አሳልፎ እንደመስጠት ይቆጠራል። ዛሬ ሳታውቁት ካመለጧችሁ ሕይወታችሁን ሊያመሰቃቅሉ የሚችሉ ግን ለማንም ቢሆን ልትነግሯቸው የማይገቡ እጅግ ምስጢራዊና አደገኛ የስነ ልቦና እውነታዎችን አንድ ባንድ እንፈትሻለን። ታዲያ ወደ ዋናው ሀሳብ ከመግባታችን በፊት ይህን ቪዲዮ ለብዙ ሰዎች እንዲደርስ አሁኑኑ ላይክ ማድረጋችሁን አትርሱ። እንዲሁም እንዲህ አይነት ጥልቅ ሕይወት ቀያሪ የስነ ልቦና ትንታኔዎችን ሁሌም እንዲደርሷችሁ ቻናሉን ሰብስክራይብ አድርጉ። በግል ሕይወታችሁ፣ በግንኙነታችሁ፣ በስራ ቦታችሁ ለሚያጋጥማችሁ የስነ ልቦና ተግዳሮት የግል የመማከር ኮንሰልተንሲ አገልግሎት የምትፈልጉ ተከታታዮቻችን በሙሉ ከዚህ ታች ባለው ስልክ ቁጥር በቀጥታ ሊያገኙ ይችላሉ። አንደኛ፣ የልብ ስብራት ማንነት። ጥልቅ የልጅነት ቁስላችሁንና ያልተፈወሰ ስብራታችሁን። ልጅነት የማንነታችን መሰረት፣ የነፍሳችን መነሻ ነው። ሁላችንም በልጅነታችን ያለፍንበት የራሳችን የሆነ ጥቁር ታሪክ ሊኖረን ይችላል። ምናልባት በቅርብ ሰው የተጎዳችሁበት፣ በድህነት የተገፋችሁበት፣ ፍቅር በማጣት የተሰበራችሁበት ወይም ማንም የማያውቀው እናንተ ስታስቡት ግን እንባ የሚተናነቃችሁ ጥልቅ ቁስል ሊኖራችሁ ይችላል። ይህን እጅግ ስስ የሆነ የነፍሳችሁን ክፍል እባካችሁ ለየትኛውም ተራ ሰው አሳልፋችሁ አትስጡ። ይህ ሰው ይረዳኛል ብላችሁ እያለቀሳችሁ የነገራችሁት የልጅነት ቁስላችሁ ነገር ግን ያ ሰው ከእናንተ ጋር ሲጣላ የሚመታችሁ ጦር ሆኖ ይመለሳል። በስሜት ተጋጭታችሁ ቃላትን ስትወረውሩ አንተ እኮ የልጅነት ስነ ልቦና የተበላሸ ነው፣ አንቺ እኮ አባትሽን ስላጣሽ ነው እንዲህ የበታችነት ስሜት የሚሰማሽ የሚሉ ነገሮችን ቃል ልብን የሚሰብሩ ውስጥን የሚያደሙ ቃላቶችን ይነግሯቸዋል። ታላቁ የስነ ልቦና አባት ካርል ጁንግ እኔ የገጠመኝ መጥፎ ነገር ሁሉ አይደለሁም፣ ለመሆን የመረጥኩትን አዲሱን ማንነት ነኝ ይላል። የድሮ ቁስላችሁን አውጥታችሁ ለሰዎች በሰጣችሁ ቁጥር ሰዎች አዲሱ ማንነታችሁን ሳይሆን ያን የተሰበረውን የድሮ ማንነታችሁን ብቻ እንዲያዩት ታደርጋላችሁ። ታላቁ ፈላስፋ ሩሚ ቁስልህ ብርሃን ውስጥ ውስጦችን የሚያስገባበት በር ነው እንዳለው ቁስላችሁ የጥንካሬያችሁ ምንጭ መሆን ሲገባው የሰዎች መጫወቻ እንዲሆን አትፍቀዱ። ቅዱሱ ቃል ልባቸው የተሰበረውን ይፈውሳል፣ ቁስላቸውንም ይጠግናል እንደሚለው እንባችሁን መጥረግ ለሚቻለው ቁስላችሁን ለፈጣሪ ብቻ ነገሩት እንጂ ለሰው አሳልፋችሁ አትስጡ። ሁለተኛ፣ ለራሳችሁ ያላችሁን ዝቅተኛ ግምት። የሰው ልጅ ስነ ልቦና እንደ መስታወት ወይም እንደ ሚረር ነው። ሰዎች እናንተን የሚያዩት እናንተ ራሳችሁን በምታዩበት መነጽር ልክ ነው። አንዳንዴ በውስጣችሁ የውበት፣ የእውቀት ወይም የአቅም ማነስ ስሜት ሲሰማችሁ ይችላል። ነገር ግን እኔ እኮ ራሴን አልወደውም፣ ምንም አልችልም፣ እኔ ድለቢስ ነኝ የሚሉ ቃላቶችን በሰዎች ፊት በጭራሽ አታውጡ። ይህን ስታደርጉ ሳታውቁት ለሰዎች እኔ ክብር አይገባኝም፣ እናንተም ልትረግጡኝ ትችላላችሁ የሚል ፐርሚሽን ወይም ፍቃድ እየሰጣችኋቸው ነው። ሰዎች ዛሬ አይዞህ አንተ እኮ ጎበዝ ነህ እያሉ ሊያጽናኗችሁ ይችላሉ። ነገር ግን በውስጣቸው ለእናንተ የነበራቸው የክብር ልብስ እያወለቁት ነው። ቅዱሱ ቃል ሞትና ሕይወት በምላስ እጅ ነው ብሎ በግልጽ ያስቀምጠዋል። እናንተ በገዛ አንደበታችሁ ራሳችሁን ከገደላችሁ ማንም ሊያነሳችሁ አይችልም። ሮማዊ ፈላስፋ ማርከስ አውሬሊየስ የሕይወት ደስታ በአስተሳሰብ ጥራት ላይ የተመሰረተ ነው ይለናል። ስለዚህ የውስጥ ፍርሃታችሁንና ራስን መጠራጠራችሁን በዝምታ አውጡት። ራሳችሁን በሌሎች ሰዎች ፊት አታዋርዱ። አክሊላችሁን በገዛ እጃችሁ አውልቃችሁ አትስጡ፣ አትጣሉ። ሶስተኛ፣ የትዳር አጋራችሁን ወይም የቤተሰባችሁን ነው። ቤት ማለት ቤተ መቅደስ ነው። በትዳር ውስጥ አለመግባባት፣ መጨቃጨቅ፣ አልፎ ተርፎ መገፋፋት ሊኖር ይችላል። ነገር ግን በሚስትና በባል ወይም በቤተሰብ መካከል የተፈጠረውን የውስጥ ግጭት፣ አስቀያሚ ሚስጥር ለጓደኛም ሆነ ለቅርብ ዘመድ ማውራት ትልቁና ይቅር የማይባለው ስህተት ነው። ለምን እንደሆነ ታውቃላችሁ? የሰው ልጅ ስሜት ተለዋዋጭ ነው። እናንተ ዛሬ በንዴት የትዳር አጋራችሁን በክፋት ለነገራችሁት ነገር ነገ ጠዋት ይቅር ትባባሉ ይሆናል።
ተቃቅፋችሁም ትታረቃላችሁ፣ ፍቅራችሁም እንደገና ያብባል። ያ የነገራችሁ ሰው ግን ያንን መጥፎ ታሪክ መቼም አይረሳው። የትዳር አጋራችሁም ሁልጊዜ በነገራችሁት መንገድ ነው የሚያየው። ክብራችሁም አብሮ ይዋረዳል። የቅዱሱ ቃል እንደሚለው ሐሜተኛ ሄዶ ሚስጥርን ይገልጣል፣ በመንፈስ የታመነ ግን ነገሩን ይሰውራል እንደሚል የቤታችሁን ክብር ሰውሩ። ማዘር ቴሬዛ ሰላም የሚጀምረው ከቤት ነው እንዳሉት የቤታችሁን ሰላም አደባባይ ላይ በማውጣት አታርክሱት። የትዳር አጋራችሁን ደካማ ጎን ለእናንተም ደካማ ጎን ነው። የእነሱ ብርታት የእናንተም ብርታት ነው። የቤተሰብ ሚስጥር ከቤት በር ማለፍ የለበትም። አራተኛ ትልቁንና ቀጣዩን የህይወት እርምጃችሁን ወይም your next big move። ህይወታችሁን የሚቀይር ትልቅ ሐሳብ መጥቶላችሁ ያውቃል? አዳዲስ ቢዝነስን ለመጀመር፣ ትልቅ ትምህርት ለመማር ወይም ሀገር አቋርጦ ለመሄድ አቅዳችሁ ሊሆን ይችላል። ስሜቱ እጅግ ደስ ስለሚል ወዲያውኑ ሮጣችሁ ለሰዎች መናገር ትፈልጋላችሁ አይደል? እባካችሁን ዝም በሉ። የስነ ልቦና ሳይንስ አንድ አስገራሚ ነገር ይነግረናል። አንድን እቅድ ለሰዎች ስትናገሩ አእምሯችሁን ወይም ብሬን ቃላቱን እንደ ድርጊት ይቆጥራቸውና እቅዱን እንዳሳካው አድርጎ ያስባል። በዚህ ጊዜ ዶፓሚን የተባለው የደስታ ሃርሞን ይመነጭና ያንን ነገር በተግባር ለመስራት የነበራችሁን የውስጥ እሳት ወይም ትጋት ሞቲቬሽን ገድሎ ያቃጥለዋል። ከዚያም የሳይንስ እውነታ ባሻገር ደግሞ የሰዎችን የቅናት መንፈስና ክፉ አይን ወይም ኢቪል አይስ አለ። ታላቁ የጦር ስትራቴጂስት ተንዙስ ሲናገር እቅድህን እንደ ሌሊት ጨለማ የተሰወረ ይሁን፣ ስትንቀሳቀስ ግን እንደ መብረቅ ውረድባቸው ይላል። አልበርት አይንስታይንም ቢሆን ሲናገር በዝምታ ስራ ስኬት ራሱ ጫጫታን ይፍጠር ይላል። ሰዎች እቅዳችሁን ገና በጅምሩ በአሉታዊ አስተያየት ወይም በኔጌቲቭ ኢነርጂ እንዲያጨናግፉት ለምን ትፈቅዳላችሁ? በዝምታ ዝሩ፣ በጩኸት ጨዱ። አምስተኛ የሰዎችን ሚስጥር አደራ፣ other people secrets። አንድ ሰው ወደ እናንተ መጥቶ በድብቅ እያለቀሰ ማንም የማያውቀውን የህይወቱን ጥቁር ታሪክ ወይም ሚስጥር አደራ ብሎ ከነገራችሁ ነፍሱን አውልቆ በእጃችሁ አስቀምጦታል ማለት ነው። ያንን ሚስጥር ለሌላ ሰው ሶስተኛ ሰው ማውራት ቃላት ከሚገልጹት በላይ የሆነ ጥልቅ የነፍስ ክህደት ነው። ዛሬ የሌላውን ሰው ሚስጥር እንደ ዜና ሌሎች የምታወሩ ከሆነ ሳታውቁት ለሰዎች አንድ ትልቅ መልእክት እያስተላለፋችሁ ነው። እኔ እምነት የማይጣልብኝ አደገኛ ሰው ነኝ። ማንም ሰው ከእናንተ ጋር ጥልቅ ግንኙነት መፍጠር አይፈልግም። ታዲያ ጸሐፊ ማርክ ትዌንስ ሚስጥርህን ከሰው ከነገርክ በኋላ ለምን ለሌላ ሰው እንደተናገርክ ብለህ አትዘን ይላል። ቅዱሱ ቃል ላይ ስናነብ ክርክርህን ከባልንጀራ ጋር ተሟገት፣ የሌላውን ሰው ሚስጥር ግን አትግለጥ፣ የሚሰማህ እንዳይዘልፍህ ነውርህም እንዳይመለስብህ አደራም መብላት ከሰውነት ተራ ያወጣል ይላል። የሰዎች ሚስጥር በእናንተ ልብ ውስጥ ገብቶ ይሙት እንጂ ከእናንተ አንደበት ፈልቆ የሰውን ሕይወት እንዲያበላሽ። እምነት የሚጣልባችሁ የልብ ጓዳ የተዘጋም የሰላም በር ሁኑ። ስድስተኛ የገንዘብ አቅማችሁን ወይም የገቢያችሁን ዝርዝር። ገንዘብ የሰው ልጅ ልብ እንዴት እንደሚቀይረው ታውቃላችሁ? የሰው ልጅ ስነ ልቦና ከገንዘብ ጋር ያለው ትስስር እጅግ የተወሳሰበና አደገኛ ነው። በባንክ አካውንታችሁ ውስጥ ያለውን የገንዘብ መጠን፣ በየወሩ የምታገኙትን ገቢ ወይም ያላችሁበትን ከባድ ዕዳ ለማንም ሰው ከቤተሰብ ውጪ በጭራሽ አታውሩ። ይህን ስታደርጉ ሁለት ታላላቅ አደጋዎችን ወደ ራሳችሁ ትጋብዛላችሁ። አንደኛ ብዙ ገንዘብ አለኝ፣ ገቢ አሪፍ ነው ብላችሁ ከነገራችኋቸው የሰዎች አይን ይቀየራል። አንደኛ በጥቅም ሊቀርቧችሁ፣ ገንዘባችሁን ሊመኙ፣ አልፎ ተርፎም በውስጣቸው ሊቀኑባችሁም ይችላሉ። ከዚያም በላይ አለው ስለሚባሉ ብቻ እውነተኛ ጓደኛን ከጥቅመኛ ለመለየት ይከብዳችኋል። ሁለተኛ ምንም የለኝም ዕዳ ውስጥ ነኝ ብላችሁ ካወራችሁ ደግሞ ሰዎች ሳያውቁት ክብራችሁን ይገፉታል። ምንም የሌለው ምስኪን ሰው ብለው ያዝኑላችኋል እንጂ አከብሯችሁ። ቅዱሱ ቃል ይህንን የገንዘብ ተለዋዋጭነት ሲናገር ባለጠጋ ለመሆን አትድከም፣ ሀብት የንስርን ክንፍ አድርጎ ወደ ሰማይ ይበራልና ይላል። ታላቁ ፈላስፋ ሴኔካ በበኩሉ ሀብታም ማለት ብዙ ያለው ሳይሆን ጥቂት የሚፈልግ ነው ይለናል። ስለዚህ ፋይናንሳዊ ህይወታችሁን በግላችሁ ያዙት። ድህነታችሁንም ሆነ ሀብታችሁን አደባባይ ላይ የሚወራ ዜና አይደለም። ክብራችሁን በዝምታ ጠብቁ። ሰባተኛ ለሰው የዋላችሁለትን ውለታና ያደረጋችሁለትን በጎነት። በህይወታችሁ ለሰው አዝናችሁ ካላችሁ ላይ ቀንሳችሁ በችግር ጊዜ ደርሳችሁለት ታውቃላችሁ? አዎ፣ ይህ የሰው ልጅ የልዕልናው ጣሪያ ነው። ነገር ግን ያደረጋችሁትን መልካም ዜና፣ ለዚያ ሰው የዋላችሁለትን ውለታ ለሌሎች ሰዎች አውጥታችሁ ስትናገሩ ምን እንደሚፈጠር ታውቃላችሁ? የድርጊቱን ቅድስና ገደላችሁት። በገዛ እጃችሁ አፈር ታለብሱታላችሁ። ስለ ልቦና እንደሚለው አንድ ሰው ያደረገውን በጎነት የሚያወራ ከሆነ ድርጊቱን የፈጸመው ከእውነተኛ ፍቅር ወይም ስሜት አልትሩይዝም ሳይሆን የራሱን ኢጎ ለማርካት ከሰዎች ሙገሳ ለመፈለግ ነው ይላል።
ውለታን ማውራት የተደረገለትን ሰው ሁልጊዜ የበታችነትና የባርነት ስሜት እንዲሰማው ያደርጋል። በቅዱሱ ቃል ላይ ጌታችን ኢየሱስ ክርስቶስ እጅግ ጥልቅ የሆነ ትእዛዝ ሰጥቶናል። ለሰዎች ትታዩ ዘንድ ምጽዋታችሁን በፊታቸው አታድርጉ፣ ተጠንቀቁ። አንተ ግን ስትመጸውት ምጽዋትህ በስውር እንዲሆን ቀኝ የምታደርገውን ግራህ አትወቅ ይላል። እውነተኛ ደግነት ድምፅ የለውም። አብቅላችሁም እንደምታሳድጉት ዛፍ በዝምታ ነው የሚያብበው። ሰውን የረዳችሁት ለፈጣሪ ብላችሁ ከሆነ ደረሰኝ ወይም ሪሲቲ ከሰው አትጠብቁ። መልካምነታችሁ ሚስጥር ሆኖ ይቅር። 8ኛ ጠላቶቻችሁን ለመበቀል ያላችሁን እቅድ the poisons of revenge። አንድ ሰው ክፉኛ ጎድቷችሁ ልባችሁን ሰብሮት ወይም ንብረታችሁን ነጥቋችሁ ሊሆን ይችላል። ከዚያም የህመም ስሜት በመነሳት በንዴት ተንገብግባችሁ ያንን ሰው ለመጉዳት ለመበቀል እናንተ ያያችሁትን ሲቃይ እንዲያይ ለማድረግ ታቅዱም ይሆናል። ነገር ግን ይህንን የበቀል እቅዳችሁን ለሰው አታውሩ። በመጀመሪያ በቀልን ማቀድና ማውራት እናንተኑ ነው ወደ አውሬነት የሚቀይራችሁ። ቻይናዊ ፈላስፋ ኮንፊሽየንስ የበቀል መንገድ ከመጀመር በፊት 2 መቃብር ቆፍር ብሏል። አንዱ ለጠላትህ፣ አንደኛው ደግሞ ለራስ። ምክንያቱም በቀል የነፍስ ካንሰር ነው። በውስጣችሁ ሆኖ ያቃጥላችኋል እንጂ ሰላምን አይሰጣችሁ። ቅዱሱ ቃል ተወዳጆች ሆይ ራሳችሁ አትበቀሉ፣ በቀል የኔ ነው፣ እኔ ብድራቱን እመልሳለሁ ይላል ጌታ በማለት እንደሚያስተምረው ፍርድን ለጊዜና ለፈጣሪ ተዉት። የተጎዳችሁትን ጉዳት እያነሳችሁ እንዲህ አደርገዋለሁ እያላችሁ ስታወሩ ሰዎች እናንተን እንደ ክፉና አደገኛ ሰው መመልከት ይጀምራሉ። ዝምታና ወደፊት መራመድ ሙቪንግ ኦን ከሁሉ ለበለጠ በቀል ስኬታችሁ ጠላቶቻችሁን በሕይወት እያሉ የሚቀብር ትልቁ አጥፊያቸው ቢኖር የእናንተ ስኬት ነው። 9ኛ የፍቅር ሕይወታችሁን እጅግ ስስ የሆኑ ዝርዝሮችን ወይም ኢንቲሜት ዲቴልስ። ፍቅር በሁለት ሰዎች መካከል ብቻ የሚፈጠር እጅግ የተቀደሰና ሚስጥራዊ ዓለም ነው። በፍቅር ግንኙነት ውስጥ ወይም በትዳር ውስጥ የሚፈጠሩ ጥቃቅን የሆኑ ግጭቶች ሊፈጠሩ ይችላሉ። ያንን ለጓደኞቻችሁ ወይም ለማንም ሶስተኛ ወገን ማውራት ፍጹም የሆነ ክደት ነው። ይህ የሁለት ነፍሶች መዋደድ ነው። አጋራችሁ በእናንተ አምኖ መላ ማንነቱን አውቆ ሲሰጣችሁ ያንን ሚስጥር ውጭ አውጥቶ ማጋራት አጋራችሁ ማራከስ ነው። ሰዎች በፍቅር ሕይወታችሁ ውስጥ ጣልቃ እንዲገቡ፣ እንዲፈርዱባችሁ ወይም እንዲያሸፉባችሁ በር መክፈት ትልቅ ኃጢአት ነው። ቅዱሱ ቃል ስለ ፍቅር በደንብ አድርጎ ሲገልጽ ፍቅርን እንደተቆለፈች ገነት፣ እንደታተመች ምንጭ ያሳያል። ታላቁ ጸሐፊ ገብርኤል ቢሲም ሲናገር እያንዳንዱ ሰው 3 ሕይወቶች አሉት፣ ህዝባዊ፣ ግላዊና ሚስጥራዊ ሕይወት ይላል። የፍቅር ሕይወታችሁ የእናንተ ሚስጥራዊ ሕይወት ነው። በሩ ተዘግቶ ቁልፉ መጥፋት አለበት። ማንም ሰው ወደዚያች ወደ ተቀደሰች ስፍራ እንዲገባ አትፍቀዱ። 10ኛ ያለፉ ትላልቅ ስህተቶቻችን። ሁላችንም ሰዎች ነን። በወጣትነታችን ባለማወቅ ወይም በስሜት ተገፋፍተን የሰራ ነው አሁን ስናስበው የምናፍርበት ጥቁር ታሪክ ሊኖረን ይችላል። ነገር ግን ፈጣሪ ይቅር ያላችሁን እናንተም ተምራችሁበት አልቅሳችሁበት ያለፋችሁትን የድሮ ስህተት አሁን ላላችሁበት ማህበረሰብ ለጓደኛም ሆነ ለአዲስ ፍቅረኛ ገልጣችሁ አትዘርዝሩ። የሰው ልጅ በባህሪው ጨካኝና ፈራጅ ነው። ምንም እንኳን እናንተ ዛሬ ተለውጣችሁ አዲስ ሰው ብትሆኑ ሰዎቹ እናንተ መመዘን የሚጀምሩት ባወራችሁላቸው የድሮ ስህተት ወይም ፓስት ሲል ድሮ እኮ እንዲህ ነበረች፣ ድሮ እኮ ይህንን አድርጎ ነበር እያሉ የተፈወስከውን ቁስላችሁን እንደገና ያደሙታል። ታዋቂው ጸሐፊ ኦስካር ዋይልድ ሲናገር እያንዳንዱ ጻድቅ ያለፈ ታሪክ አለው፣ እያንዳንዱም ኃጢአተኛ ደግሞ የወደፊት ተስፋ አለው ይላል። ቅዱሱ ቃሉም ደግሞ ሲናገር ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር ያልፏል፣ አሮጌው ማንነታችሁ ሞቷል እንደማለት ነው። በሞተ ታሪክ ላይ አትቆዝሙ። የሞተን አስክሬን ቆፍራችሁ አታውጡ። ትላንትናችሁ የትምህርት ቤታችሁ እንጂ የእስር ቤታችሁ መሆን የለበትም። ራሳችሁን አክብራችሁ ታሪካችሁን ጠብቃችሁ ወደፊት ተራመዱ። 11ኛ ያልተቆረጡና ድብቅ የምትሏቸውን ሱሶች ሲክሬት አዲክሽን ኤንድ ስትራግልስ። በሕይወታችሁን ውስጥ አንድን መጥፎ ልማድ ወይም ከባድ ሱስ ወይም የባህሪ ስብራት ለማቆም በግል እየታገላችሁ ሊሆን ይችላል። በየዕለቱ ከራሳችሁ ጋር ታላቅ ጦርነት ገጥማችኋል። ነገር ግን ይህንን ውስጣዊ ትግላችሁን ለተራ ሰዎች፣ ለጓደኞቻችሁ፣ በሥራ ቦታ ላሉ ሰዎች አታውሩ። ለምን መሰላችሁ? የሰው ልጅ ስለልቦና ድክመትን በቀላሉ ይቅር አይልም። ዛሬ አልኮል ማቆም አቅቶኛል፣ ይህንን መጥፎ ልማድ መተው አቅቶኛል ብላችሁ ብታወሩ ሰዎች ያንን ድክመታችሁን ይዘውት ከጀርባ ሊያሸፉባችሁ አቅማችሁንም
ሊያጠኑበት ይችላሉ። ከዚህም በላይ በድብቅ የምታደርጉትን ትግል ለሰው መናገር አእምሯችሁ ራሱ ተሸናፊ አድርጎ እንደሚያምን ያደርገዋል። ታዲያ ታላቁ የሥነ ልቦና ባለሙያ ካርል ጆንግ ብርሃንን ለማግኘት ወደ ውጪ መመልከት በቂ አይደለም፣ ጨለማውንም መጋፈጥ አለበት። ነገር ግን ያ ጨለማ ከራስ ውጪ ባሉ ሰዎች እጅ እንዲገባ አትፍቀድ ይላል። ይህንን ጦርነት ከፈጣሪዎ ጋር በጸሎት ወይም ብቃት ባለው ባለሙያ ወይም ቴራፒስት ጋር ብቻ ይዋጉት፣ ድሉን እንጂ የውጊያውን ቁስል ለሰው አያሳዩ። 12ኛ የህይወታችሁን ፍርሃት ወይም ጥልቅ ስጋታችሁ the deepest fears and insecurities። ነገ ህይወቴ ምን ሊሆን ነው? ይህ ስራ ቢጠፋብኝስ? ብቸኛ ከሆንኩስ? ብቸኛ ሆኜ ብቀርስ? ብላችሁ የምትፈሩት በውስጣችሁ የሚመላለሰው ጥልቅ ስጋትን ለማንም አትናገሩ። በዚህ ጨካኝ ዓለም ውስጥ የሰዎች ባህሪ ዛሬ ወዳጅ ሆኖ ነገ ጠላት ሊሆን ይችላል። አንዳንዶች እናንተን የሚፈሩበት ነገርን ታውቃላችሁ። ያንን ፍርሃታችሁን እንደ ጦር መሳሪያ ወይም እንደ ብላንክ ሜል ተጠቅመው ሊያስፈራራችሁ፣ ሊቆጣጠራችሁ ወይም ሊይዟችሁ ይፈልጋሉ። ፍርሃት የነፍሳችሁ በጣም ስሱ በር ነው። በሩ ተቆልፎ ቁልፉን በእናንተ እጅ ብቻ ይኖር። በቅዱሱ ቃል ላይ እግዚአብሔር የሕይወቴ ብርሃን ነው፣ የሚያስፈራኝ ማን ነው? የሚያስደነግጠኝስ ማን ነው ይላል። ፍርሃቱን ለሰው አውጥቶ ሲናገሩ ለሰዎች ስልጣን ይሰጣሉ። ለፈጣሪው ግን ስትናገሩ ጥንካሬን ያገኛሉ። ፍርሃቱን በልብ ውስጥ ይቆልፉት። 13ኛ መንፈሳዊ ጥርጣሬያችሁ እና የሃይማኖት መከራከሪያችሁ spiritual debates። በእምነት ጉዞ ውስጥ አልፎ አልፎ ውስጣችሁ ጥያቄዎች ሊፈጠሩ ይችላሉ። ለምን እንዲሆነ? ፈጣሪ የእውነት አለ እያላችሁ መንፈሳዊ ጥርጣሬ ሊያናውጣችሁ ይችላል። ይህ የውስጥ ጥያቄ የነፍስ እድገት አካል ነው። ነገር ግን ይህን ጥርጣሬያችሁን ሄዳችሁ ለተራሰው እምነት ለሌለው ወይም ጉዳዩን በአግባቡ ለማይረዳ ሰው አታውሩ። ሰዎች የእርሶን ጊዜያዊ መንፈሳዊ ድካምና ጥርጣሬ አይተው እምነት የለውም ከሃዲ ነው ብለው ሊፈርድባችሁ ይችላል። ወይም የእነርሱን እምነት አብረው እንዲወስዱ ሊያደርጉ ይችላሉ። ታላቁ ፈላስፋ ታዲያ ዳልቶን ትሪምፖ ሲናገር እውነተኛ ጥበብ የሚጀምረው ጥያቄዎችን መጠየቅ ስትጀምር ነው። ነገር ግን መልሱ መፈለግ ያለብህ በጸጥታ እንጂ በጩኸት አይደለም ይላል። መንፈሳዊ ጥያቄዎች ወይም ጥርጣሬዎች በጸሎቱ ቤት ውስጥ በውስጣዊ ጸጥታ ከፈጣሪ ጋር ብቻ የሚገናኙ እንጂ በገበያ ቦታ የምትወያዩበት ነገር አይደለም። 14ኛ የሥራ ቦታችሁን አሳሳቢ ምስጢሮች። የምትሰሩበት ድርጅት ወይም የንግድ ስራው የሚመሩት ተቋም ውስጥ የውስጥ ምስጢር፣ የፋይናንስ ሁኔታ ወይም ድክመት ኖሮ ቢሆን ይህንንማ ጓደኛዬ ነው ምነግረው፣ ምን ችግር አለው ጓደኛዬ ብነግረው ብለው አታስቡ። የሥራ ቦታ ምስጢር የሙያ ስነ ምግባር ወይም ፕሮፌሽናል ኢቲክስ የህግ ቋጠሮ አለው። ዛሬ የቅርብ ጓደኛ የሆነ ሰው ነገ የሥራ ባልደረባው ወይም ተቀናቃኙ ሊሆን ይችላል። ያ የነገሩት የሥራ ምስጢር ነገ በሰነድ ተይዞ በሕግ ፊት ሊያስጠይቆት ከስራም ሊያስባርሮት ወይም የህይወቱን መልካም ስም ሊያበላሹ ይችላል። ታዲያ አሜሪካዊ ፕሬዝዳንት ጆርጅ ዋሽንግተን ሚስጥርን መጠበቅ የጨዋነትና የኃላፊነት ሁሉ መሰረት ነው ብለው ተናግረዋል። በስራ ቦታዋ ላይ ታማኝ፣ ዝምተኛና አርቆ ተመልካች ይሁኑ። የድርጅቶን ደጃፍ ሲረግጡ አንደበቶን ደግሞ ይቆልፉ። 15ኛ በሌሎች ሰዎች ላይ ያላችሁን ያልተጣራ የጥላቻ ወይም የመቀናናት ስሜት unfiltered envy and resentment። በማህበራዊ ህይወት ውስጥ በስራ ቦታው ወይም በቤቶ ውስጥ የማይወዱትን የሚያናድዶት ወይም የሚቀኑበት ሰው ሊኖር ይችላል። እኔ ግን ያንን ሰው ጨርሶ አልወደውም ብለው ይህንን ውስጣዊ የጥላቻ ስሜት ለሶስተኛ ወገን አታውሩ። ምክንያቱም ቃላቱ እንደ ንፋስ ይበራል። ለአንድ ጓደኛው የነገሩት ትንሽ ሐሜት ተለዋውጦ ተጨምሮ ተባስቶ ለዚያ ለጠሉት ሰው ሊደርስ ይችላል። በዚያም ምክንያት አላስፈላጊና አድካሚ ህይወትን የሚያበላሽ ጠላትነት ይፈጠራል። ታላቁ መሪ ኔልሰን ማንዴላ ጥላቻን እንደ መርዝ መጠጣትና ጠላትህ እንዲሞት መጠበቅ የተሳሳተ ነው ይላል። በሌሎች ላይ የሚሰማውትን አሉታዊ ስሜት ለሰዎች እያዋረዱ ይልቁንስ በውስጡ እያኖሩት እናንተ ደግሞ እነሱን ለማሸነፍ መሞከር ትልቅ የውድቀት ምልክት ነው። የጠላቱ ትልቁ ድል የእርሶን ጥላቻ ማየት ነው። የእርሶ ትልቁ ድል ግን እነርሱን በማስተዋል ዝም የማለት ጥበብ ነው። 16ኛ የቀድሞ ፍቅራችሁን ትዝታና የፍቅር ታሪካችሁ። አሁን በአዲስ የፍቅር ግንኙነት ወይም በትዳር ውስጥ አብራችሁት ስላላችሁት ሰው አስቡ። እናም ወደ ኋላ ተመልሰን ስለ ቀድሞ ፍቅረኛችሁ እሷ ወይም እሱ እንዲነበረች እያላችሁ ለባለቤታችሁ ወይም አሁን ላላችሁ አጋር አታውሩ።
ምንም እንኳን አጋራችሁ ንገረኝ ምንም ችግር የለውም ቢልም ብትልም እንኳን የሰው ልጅ ስለልቦና ግን በውስጡ የንጽጽርና የበታችነት መንፈስ ወይም ኮምፓሪሽን ኢንሴኩሪቲ አለው። ስለ ቀድሞ ፍቅረኛችሁ ማውራት አሁን ላላችሁበት አጋር ወይም እሱ ወይም እሷ አሁንም በልብሽ ውስጥ አለች የሚል ስጋትን ይፈጥራል። ፍቅራችሁን በእጅጉ ይበክለዋል። ታላቁ ጸሐፊ ፓውሎ ሲናገር ፍቅር የሚጀምረው አሁን ካለበት ቅጽበት እንጂ ካለፈው ታሪክ አይደለም ይላል። የሞተን ታሪክ አትቀስቅሱ፣ የቀድሞ ትዝታችሁን በመቃብር ውስጥ ይቆዩ። አሁን ላለው ህይወታችሁና አጋራችሁ ብቻ ግን ሙሉ ልባችሁን ስጡ ይላል። 17ኛ የጓደኞቻችሁን ወይና የቤተሰቦቻችሁን የገንዘብ ወይም የህይወት ችግር። ጓደኛችሁ ወይም የቅርብ ዘመዶ በከባድ የገንዘብ እጥረት ውስጥ ወድቆ ሊሆን ይችላል። ወይም ደግሞ በቤቱ ውስጥ ትልቅ የጋብቻና የቤተሰብ ቀውስ አለብኝ ብሎ አምኖ ለእናንተ አጋርቷል። ያንን የሰው ሚስጥር እባካችሁ ለሌላ ሰው እንደ ዜና ወይም እንደ መወያያ ርዕስ አታውሩ። ሰዎች በችግር ሰዓት አምነው ሲነግሩን ነፍሳችን በእጃቸው ውስጥ ያስቀምጣሉ። ያንን ችግር ሌላ ሰው ማጋራት የውሸት ርህራሄን የሚያሳይና የሰዎችን ክብር የሚገፍ እጅግ ርካሽ የሆነ ተግባር ነው። ሐሜተኛ ሄዶ ሚስጥርን ይገልጣል፣ መንፈሱን ግን የታመነ ነገርን ይሰውራል። 18ኛ የሕክምናና የጤና ሁኔታችሁን። አልፎ አልፎ የጤና ችግር ሊኖርብን ወይም የተወሰኑ የሰውነት ምርመራዎችን ልናደርግ እንችላለን። ነገር ግን የጤና ሁኔታዎችን ያጋጠሙትን ድብቅ በሽታ ወይም የሕክምና ታሪክ ለማይመለከተው ሰው ሁሉ አታወሩ። ሰዎች ፊት ለፊት አይዞ ሲሎት ይችላሉ፣ ነገር ግን በውስጣቸው ይህ ሰው በሽተኛ ነው፣ ብዙ አይቆይም ወይም ስራ መስራት አይችልም የሚል አመለካከት ይዘው እድላችሁን ሁሉ ሊዘጋባችሁና ሊንቋችሁ በስራ ቦታም ሊያገሏችሁ ይችላሉ። ከዚህም በላይ ጤናማ ያልሆነ ምህረትና ርህራሄ ሊያሳዩት ይችላሉ። ይህም ለስነ ልቦናው ከባድ ጉዳት አለው። ታላቁ ፈላስፋ ሂፖክራተስ የሕክምና ሚስጥር እንደተጠበቀ እንዲኖር እንዳስተማረው የእርሶም የጤና ሁኔታ ከሐኪሞና ከእርሶ ውጪ ማንም ሊያውቀው እንደማይገባ የእርሶ ብቻ ቅዱስ ግዛት ነው። ጤናውም በጸሎትና በሕክምና ይዘዙት እንጂ መነጋገሪያ አታድርጉት። 19ኛ የመኖር ትርጉምን ማጣትና የድብር ስሜታችሁ ኢንሴንሻል ድረስ ኤንድ ዲፕሬሽንስ። አንዳንድ ጊዜ በህይወት ጉዞ ውስጥ ከባድ ውድቀት ሲገጥመን ህይወት ምን ትርጉም አለው፣ ለምንስ መኖር አስፈለገ የሚል ጥልቅ የጨለማና የድብርት ስሜት ሊሰማን ይችላል። ይህ እጅግ ከባድ ስስ የሆነ ስሜት ለተራ ሰዎች አታውሩ። ሰዎች ሁኔታውን ሲረዱ ስለማይችሉ እብድ ነው፣ ራሱን ማጥፋት ፈልጎ ነው ወይም ደካማ አእምሮ ስላለው ነው ብሎ ሊፈርድቦት ማህበራዊ ህይወቱንም ሊያበላሹ ይችላሉ። ይህ የነፍስ ጦርነት ከባድ ነው። ታላቁ ባለቅኔ ቪቶ ቮርሆን በጣም ጥቁር ጨለማ የሚገኘው በሰው ልብ ውስጥ ነው ይላል። ይህ ጥልቅ የነፍስ ድካም ለስነ ልቦና ባለሙያ ወይም ቴራፒስት ወይም ለፈጣሪው ብቻ በጸሎት ያጋሩ። ነፍሶ ስትታገል ዝምታን እና የባለሙያ እርዳታን እንጂ የሰዎችን ፈራጅ አንደበት አትፈልግም። 20ኛ የመጨረሻውን የህይወታችሁን መቆጣጠሪያና ጥልቅ ደካማ ጎናችሁ። ይህ ብቻ ከኔ ተወስዶ ካየው እሞታለሁ ብላችሁ የምታስቡት የህይወታችሁ ማዕከል የሆነው ብቸኛ ነገር አለ። ለምሳሌ ልጆቻችሁ፣ የገንዘብ ምንጫችሁ ወይም ማንም የማያውቀው ትልቁ ደካማ ጎናችሁ። ይህንን ሚስጥር ለማንም አትናገሩ፣ ምክንያቱም ይህ ሚስጥር የህይወታችሁ የሪሞት ኮንትሮል ነው። ሰዎች ይህንን ደካማ ጎኑን ካወቁ በፈለጉት ሰዓት ሊያስለቅሱት፣ ሊያንገበግቡት ወይም ሊቆጣጠሩት ይችላሉ። በሰዎች እጅ ውስጥ ያለው የዕቃ መጫወቻ መሆኑን ያስወግዱ። ቅዱሱ ቃል እጅግ አስገራሚ ማስጠንቀቂያ ሰጥቶናል። አጥብቀ ልብን ጠብቅ፣ የህይወት መውጫ ከእርሱ ነውና። ልቦ ደካማ ጎኑን ወይም የህይወቱን ቁልፍ ለሌላ ሰው አሳልፈው አይስጡ። የህይወቱ አዛዥና ተቆጣጣሪ እርሱ ብቻ ይሁን። 21ኛ ያልተፈተኑና ገና ያልበሰሉ አዳዲስ ሐሳቦች። በአእምሮ ውስጥ ትልልቅ የቢዝነስ ሐሳብ፣ አዲስ የፈጠራ ሥራ ወይም ኢኖቬሽን ወይም ህይወታችሁን ሊቀየር የሚችል እቅድ ሊመጣ ይችላል። ሐሳቡ አዲስና ውብ ስለሆነ ወዲያውኑ ለሰዎች መናገር ትፈልጋላችሁ። ነገር ግን እባካችሁ ሐሳቡ እስኪበስል ድረስ ዝም በሉ። ሰዎች በባህሪያቸው አዳዲስ ነገሮችን በቀላሉ አይቀበሉም። ገና ያልበሰለውን ሐሳቡን ሲሰሙ ይህ አይሰራም፣ ይህ እብደት ነው፣ ካንተ ይራቅ ብለው ሰዎች ሊገፏችሁ ይችላሉ። ታላቁ የአምፖል ፈጣሪ ቶማስ ኤዲሰን ወይም ሌሎች ታላላቅ ሰዎች ስራቸውን በጸጥታ ነው የሰሩት። ሐሳቡ መጀመሪያ ውስጥ በውስጡ ይብቀል፣ ስር ይስደድ፣ ትልቅ ዛፍ ይሁን፣
ከዛም ፍሬውን ስትሰጧቸው ራሳቸው ይታያቸዋል። 22ኛ የቤተሰብ የውርስ ወይም የሀብት የንብረት እቅድን። ስለወደፊቱ የሀብት ክፍፍል፣ ከቤተሰብ ስለሚተርፈው ውርስ ወይም ሊገዙት ስላቀዱት ትልቅ ንብረት ለውጭ ሰዎች አታውሩ። የሰው ልጅ ከንብረት ጋር ሲገናኝ ሰብአዊነቱን ሊረሳ ይችላል። ስለ ንብረቱ ሲያወሩ ሳያውቁት የሌቦችን የቀናተኞችና የጥቅመኞችን ትኩረት ወይም ታርጌት ይስባሉ። አላስፈላጊ የቤተሰብ ጠላትነት፣ የክፋት እቅድ በእርሶ ላይ እንዲነጣጠር በር ይከፍታሉ። በከንቱ የተገኘ ሀብት ይቀንሳል፣ በክንዱ የሚሰበስበው ግን ይበዛል እንደሚል ሀብቶም ሆነ የንብረት እቅዶ በጸጥታ የሚሰራ በሰነድና በሕግ የሚጠበቅ እንጂ በአንደበት የሚወራ ተራ ዜና አይደለም። 23ኛ የሰዎችን ስህተትና ድክመት። ይህንን ሁልጊዜ ማስታወስ አለብን። ሌሎችን ሰዎች ስህተት፣ ድክመት ወይም ሐሜት እየሰበሰቡ ሌሎች ሰዎች ማውራት የእርሶን ክብር፣ ሰብአዊነት በቀጥታ ይገለዋል። ታላቁ አሜሪካ መሪ ኤሌኖር ሩዝቬልት እጅግ አስደናቂ አባባል አላቸው። ትላላቅ አእምሮዎች ስለ ሐሳብ ያወራሉ፣ መካከለኛ አእምሮዎች ስለ ድርጊት ያወራሉ፣ ትናንሽ አእምሮዎች ደግሞ ስለ ሰዎች ወይም ስለ ሐሜት ያወራሉ። የሌሎችን ስህተት እያወሩ መኖር ማለት የራስዎን ነፍስ በቆሻሻ መሙላት ነው። የሰዎችን ድክመት ይልቁንም ይሸፍኑ፣ የሰዎችን ስህተት ይተውላቸው። የጨዋ ሰው አንደበት የሰዎችን ክብር የሚጠብቅ እንጂ የሚያረክስ አይደለም። ሌላው የፖለቲካና የብሔር ጽንፈኛ አቋሞች። በማህበራዊ ህይወት ውስጥ በጓደኞች መካከል ወይም በስራ ቦታ ስለ ፖለቲካ፣ ስለ ብሔር ወይም ስለ አከራካሪ ሀሳቦች ሲነሳ የራስዎን እጅግ ጥንታዊና ጽንፈኛ አቋም በማውጣት እጅግ አስፈላጊ ጠላቶችን አያፍሩ። የሰው ልጅ በማህበራዊ ፖለቲካ በማንኛውም ድንበር፣ በማንኛውም ዘር ላይ ክቡር ነው። ማዘር ቴሬዛ ሰዎች የምትፈርድባቸው ከሆነ እነሱን የምትወድበት ጊዜ አይኖርህም ብለዋል። ሰዎችን በፖለቲካቸው ሳይሆን በሰውነታቸው ወደዳቸው። ሰላምና ፍቅር ከሁሉም በላይ ዋጋ ያላቸው የህይወት እሴቶች ናቸው። 25ኛ ለሰዎች የከፈላችሁትን መስዋዕትነትና የዕዳ ስሜት። ለቤተሰባችሁ፣ ለጓደኛችሁ ወይም ለምትወዱት ሰው ስትሉ ትልቅ መስዋዕትነት ከፍላችሁ ሊሆን ይችላል። እድሜያችሁን፣ ገንዘባችሁን ወይም የወደፊት ህይወታችሁን ሰጥታችኋል። ነገር ግን ያንን የከፈላችሁትን መስዋዕትነት ሁልጊዜ ለሰዎች አታስታውሱ። ለእናንተ ስል እኮ ነው እንዲህ ድሃ የሆንኩት፣ እኔ እኮ ህይወቴን የሰጧችሁ እያላችሁ ማውራት ያደረጋችሁትን መልካም ነገር ወደ ከባድ የዕዳ ሸክም ወይም በርደን ይቀይሯል። ፍቅር መስዋዕትነት ነው። ነገር ግን መስዋዕትነቱ ሲወራ ንጹህነቱን ያጣል። ቅዱሱ መጽሐፍ ፍቅር ሁሌም እንደሚታገስና ሁሉን እንደሚያምን ይነግረናል። በጸጋ የሰጣችሁትን በዝምታ ተዉት፣ እውነተኛ ፍቅርም ዋጋ ይጠይቅ። እጅግ የተከበራችሁ አድማጮቼ፣ ዛሬ እጅግ ረዥምና ጥልቅ ነፍስን የሚነካ ጉዞ አድርገናል። ህይወት አጭር ናት። በዚህች አጭር ህይወት ውስጥ ደግሞ የሰው ልጅ ልብ እንደ ብርጭቆ ስስ ነው። ምናልባት ዛሬ ይህንን ቪዲዮ ወይም ጽሑፍ ስታዳምጡ ከዚህ በፊት ሰዎችን አምናችሁ የልባችሁ ሚስጥር አውጥታችሁ ነግራችኋቸው ከዚያም ሰው ተጎድታችሁ ተከርታችሁ ልባችሁ ተሰብሮ ሊሆን ይችላል። እንባችሁ በከንቱ ፈሶ ሊሆን ይችላል። እባካችሁ ዛሬ ግን አታልቅሱ፣ ራሳችሁንም አትውቀሱ። ያመናችሁት እናንተ ንጹህ፣ ቅንና እውነተኛ ስለሆናችሁ እንጂ ሞኝ ስለሆናችሁ አይደለም። የሰዎችን ክፋት የእናንተን ቅንነት ሊያረክሱ አይገባም። ታላቁ ፕሬዝዳንት አብርሃም ሊንከን ምን አለመሰላችሁ? የዝምታን ኃይል ጥበብ የተረዳ ሰው በንግግሩ በጭራሽ አይጸጸትም። ከዛሬ ጀምሮ፣ ከዚህ ሰከንድ ጀምሮ የዝምታን የባህር ጥቅመት ተጠቀሙበት። ልባችሁን ጠብቁ። የውስጥ ታቦት ለማንም አሳልፋችሁ አትስጡ። ሚስጥራችሁ የእናንተ እስረኛ ነው። አውጥታችሁ ለሰው ከሰጣችሁት ግን እናንተን የሚቆጣጠራችሁ ማሰሪያችሁ ይሆናል። እጅግ የምትወዱት ህይወቱን ያደንለታል ብላችሁ የምታስቡት አንድ ሰው አለ? አሁኑኑ ይህንን መልእክት ሼር አድርጉለት። በኮሜንት መስጫው ላይ ደግሞ እነዚህ ነጥቦች ውስጥ የትኛው የእናንተን ልብ እንደነካው ጻፉልኝ። ሁሉንም አነበዋለሁ። በቀጣይ በሌላ እጅግ አስገራሚና ጥልቅ ህይወት ቀያሪ ስነ ልቦና ትንታኔ እስከምንገናኝ ድረስ ራሳችሁን አጥብቃችሁ ውደዱ፣ ራሳችሁን ጠብቁ፣ ልባችሁን ጠብቁ። ፈጣሪ ከእናንተ ጋር ይሁን። ቸር እንሰንብት።